በቃ መብራት ሲመጣ በማሽን እንጨርሰዋለሁ። መብራት ሲጠፋ ነው ሁሌ እንደዚህ አይደል እንዴ የማጥበው? እርሶማ ስላረጁ ለጤናው ስፖርት ሆኖታል። አንቺ እርጅና ይወድልሻል። በኔ እናት ስሪ እጠቢ። ጎበዝ ዛሬ መቼም እንዴት አለ ጎበዝ ወጥቶሻል። አረ ጥሩ መስራት እንዲህ ነው። ምን ነው እንዴ ደሞ አሁን ባውን ቀየረሽ? ድጋሚ ያበላሽው አይደል? አሁን ዳና ሆነሽ እየሰራሽ ምን ነካሽ? ሰራተኛዋ እኮ ብትኖር ከቤቱ ጋር ተላምዳ ከዚህም ጋር ተላምዳ በደም አርጋ ታስተካክለው ነበር። አይ አይደለም፣ አንቺም ትለምጃለሽ ቀስ እያልሽ በይ ጎበዝ። አይ እኔ ግን ምንም መስተካከል እየመሰለኝ አይደለም፣ እየባሰብኝ ነው ይሄ ነገር። ይቅርብኝ መሰለኝ በቃኝ። ቆይ ስንት ስራ ነው እኔ በአንድ ጊዜ የምሰራው? አንደኛ እማራለሁ፣ ሁለተኛ እሰራለሁ፣ ሶስተኛ ከሳቸው ጋር እጋጫለሁ። አንተ ከሳቸው ጋር መጋጨት ቀላል ስራ አድርገዋል። አውቃ ልታበላሽ እንደፈለገች እየጠበቅኳት ነበር፣ ግን ደግሞ ከዚህ የበለጠ ስሪ ብላትም አትሰራም። ምን ነው ደከመሽ? እርሶም ቢሆኑ ግን ይደክሞት ነበር። እኔ አይደክመኝም እናቴ። እናቴ በስራ ነው ያሳደገችኝ። አንቺ እኮ እስክሪብቶና ፀጉርሽን ተሸክመሽ ነው የኖርሽው። በቃ ማዘር ሁሌውን ነገር ሲናገሩ ፀጉሬን ሳያነሱ አያልፉማ። እውነታውን እኮ ነው የተናገርኩት እናቴ። በዚህ ሁኔታ ማዘር ጨጓሮቱን ነው የምልጠው። ኦይ ጉድ! ምራቴ አይደለሽ ጨጓራ ለመላጥ ምን አዲስ ነገር አለ ብለሽ ነው? እሺ በይ እረፍቱ ይበቃሻል። ዳይ ወደ ስራ። ዳይ በሉኝ ማዘር። ሙች ያሉኝ ነው ይመስለኝ። አይ አንቺማ የስራ ነገር ሞትሽ ነው። ምን ነው ደግሞ ምን ሆንሽ? አዎ ማዘር። ቆይ ጀመርሽው ልጨርስ። ኧረ እርሶማ በፍጹም በአንድ እጃቸው አጠቡ ብዬ ነው የምነግረው። ታዲያ ላስታምሽ? አዎ ማዘርዬ፣ እኔም አስታሞታለሁ፣ እርሶም ያስታሙኝ። እኛ ያለኛ ከሌለ ማን አለን? አይሆንም፣ ግድ የለሽም። እኔ ልጨርሰው፣ ግድ የለሽም። በቃ ቁጭ በሉ ማዘርዬ፣ ቁጭ በሉ። እንግዲህ ያው እንደፈረደብኝ ታቀላለሁ። እሺ እንግዲህ እዩዬ፣ ይኸውልህ ማዘር ልብስ ሲያሳጥቡኝ ብለው ይኸው ራሴን አሞኝ ተኝቻለሁ። እንዴ አንቺ ወዴና አመመኝ አይደል እንዴ ያልሽው? ኧረ እንደዛ መቻልኩኝ። እኔ እንዴ ለምን ይዋሻሉ? ራሴን ነው ያልኩት። ይሄ ደግሞ ባሸሽልኝ እንዴ? አወቀብሽ አይደለ? ጀግና የእናቱ ልጅ ይኸውልሽ። እንግዶቹ የመጡት እናንተ ጥሩ የትዳር ተሞክሮ እንደምታካፍሏቸው ነግሬያቸው መልካም አማትና ምራት እንደሆናችሁ አውቀው ነው። ስለዚህ ትዳር ተሞክሮ ሊወስዱ ነው የመጡት። ዝግጁ ናችሁ? ምን የማየኛን? እኛ ከማን እናንሳለን? አቤል እናቱ ቤት ነው የሚኖረው። ስለዚህ ፍቅረኛው እንድታሳምኑለት ይፈልጋል። በለው። ምንድን ነው በለው? አይ ምንም እኮ አያስጨንቅም። ባይሆን እናንተ የምትነግሯት ነገር ለውሳኔዋ ይረዳታል። ስለዚህ ምንም ሳታስመስሉ ራሳችሁን ሆናችሁ የምትጠይቃችሁን ጥያቄ መልሱላት። እኛ ራሳችንን ከሆነማ አይጋቡም። ኧረ ይቅርባቸው። እኔ እኮ በእኔ ቤት ጥሩ ተሞክሮ ልታገኙ ትችላላችሁ፣ መልካም አማትና ምራት ናቸው ብዬ ይዤ መምጣቴ ነበር። እንግዲህ ተመልከት፣ እውነተኛ ማን መሆኑን አይተፈረድ። አሁን እኛ የምራትና የአማት ምሳሌ ልንሆን? እኔስ እሺ፣ እሳቸው በዚህ እንኳን ማይተሻለ እንደሚሆን አንተ ራስህ መፍረድ ትችላለህ። አሁን ትዳራችን ለተሞክሮ ይበቃል ካልክ ግን በቃ እሺ። በደንብ ነው እንጂ ይኸውልሽ ሄዱዬ፣ ይሄ አልፎ አልፎ የምትጋጩትን ጸብ መርሳት ነው። እርሺው አልፎ አልፎ አመቱን ሙሉ ነው እንጂ መቼ እናርፋለን? የፍቅር ጸብና የጥላቻ ጸብ ይለያያል። የእናንተ እኮ የፍቅር። እሺ በቃ ጥራቸው። አመሰግናለሁ። እነሱ ይጫወቱ። አቤላ እኔ እናንተ ትንሽ ተጫወቱ። ማርቴ የፈለግሽን ጥያቄ ጠይቂ። እሺ ዝግጁ ነን እኛም እንግዲህ። እሺ ማርቴ። ኤዱዬ ትዳር እንዴት ነው? ይመስገን እስካሁን አሪፍ ነው። ካገባሽ አመት ሆነሽ? አይ 17 ወሬ ነው። 17 ወር በፍቅርና በደስታ ነው ያሳለፍነው።
ብዙ ጊዜ ምንድነው የሚያጋጫችሁ? ምን ያው ሰው ሆኖ እኮ መጋጨት አለ አይደለም እንዴ? እኔ በመሃላቸው ስላለው ደግሞ አስታርቃቸዋለሁ። አዎ ያው የአማትና የምራት ግጭት ማለት ነው። እሱም ያው ነው። ምንድነው ግርና ግርም ይጋጫል፣ አማትና ምራትም ይጋጫል። አንቺ ግን ምን አስፈራሽ እናቴ? አክስቶቼም ጓደኞቼም ጭራሽ እንዳታደርግ ብሎ ነው ያስፈራሩኝ። እኔም ላገባ ስል እንደዛ ነበር የምባለው። እና እንዴት አገኘሽው? እንደዚህ ነው። ምን አልሽኝ? ኧረ አክስቶችሽ የሚሉሽን አትስሚ። አንቺ የሚወድሽን ወንድ ካገኘሽ ተጋብተሽ አብረሽ መኖር ነው። ችግር እንኳን ቢመጣ ትወጪዋለሽ እንዴ። እና ውስጧን መስማት የለባትም? ቆይ ውስጥሽ የሚለው ምንድነው እናትዬ? ውስጤማ በጣም እየፈራብኝ ነው። ይኸውልሽ ይሄ ፍርሃት ስሜት አደጋ እንደሚመጣ ማስጠንቀቂያ ስሜት ነው። ውስጧን የምታዳምጠው ውስጧ የትዳር አማካሪ አላት እና ሰው ውስጡን ማዳመጥ የለበትም? ውስጥሽ ያለው ድምፅ አክስቶችሽ ነው እናቴ፣ አታዳምጫቸው። እኔ ልጅ አክስቶቼ ሳይነግሩኝ በፊት አልፈራም ነበር። ልክ ነው። ምን ነው ልጅ የከበድሽኝ? ላይ እንደ ጅብራ ተገተርሽ። እያየሽኝ እንደሆነ ይታወቀኛል። የኔ አይነት ሰው ጠፋብሽ እንዴ? ቢጠፋብኝስ ምፈልግ ይመስሎታል? ብትፈልጊስ ታገኘዋለሽ። እኔ ሌላ ቦታ አማትና ምራት እንዴት እንደሚዋደዱ ነው ማውቀው። አማት ሲግሉ ምራት ታቀዘቅዛለች፣ ምራት ስትግል አማት ያቀዘቅዛሉ። እኔና እርሶ ጋር ግን ሁሌ መጋል። እስከ መቼ ነው? ነደን እስከምናልቅ ይሆናላ። እኔ መንደድ አልፈልግም፣ በሰላም መኖር ነው የምፈልገው። እንግዲያውስ ሰከን ማለት ነው። ከዚህ በኋላ ሰው ስመርቅ የኢዮብን ትዕግስት ይስጣችሁ አልልም፣ የእኔን ትዕግስት ይስጣችሁ ነው የምለው። እንዴ ኢዮብስ እንደኔ መች ታገሰና? አትያትም እንዴ? ዛሬ ከዩ ጋር ነው ማሳልፈው እኮ አልኩሽ። እንዳትጨማለቂያች ደግሞ እንዴ ምን ሆነሽ ነው የተዘቀዘቅሽው? ኧረ ሰብሰብ ብለሽ ተቀመጭ እንደ ሴቶቹ። ትንሽ እኮ ጭንቅላቴ ከብዶኝ ሪላክስ ለማድረግ ነው። ይሁን የኔ እናት ተዘቅዘቂ። እዩ ቤት ይውላል ስትይ ነው የሰማሁሽ። ማዘር ሳልነግሮት ዛሬ እዩን ቂጥ ቤት ነው ማሳረፍሎት። መቼም እኔም እንደናፍቀኝ እርሶም ናፍቆታል አይደል? ሰንበት ነው፣ ይረጋጋ እስቲ ዛሬ። ታዲያ እኮ በሰንበት ዘመድ ይጠይቃል። እናትሽና ላስተማረችሽም እንዴ? ምንድነው ማዘር ቲቸር አይደለች እንዴ? አስሬ እያነሱ ስሟን ደግሞ ሳሚም ዛሬ ያገኘሃለሁ ብሎት አይሆንም ብዬ ነው ያስቀረውት። እኔ ምን አገባኝ ታዲያ? የዘመድ ቀጠሮ ነው አይቀርም። ለዩ ብዬ እናቴን ራሱ አልመጣም ብያታለሁ። ምን እናቴ እናጥራለሁ እኮ እንዴ? እናትሽማ እንደዚህ ካለችሽ ሂጂ፣ ለምን አትሄጂም? እሺ በግድ ነው በጸባይ? እድሜሽን ደበቀሽ ነው እንጂ ገና አንቺ 15 ዓመትሽ ነው። የኛ ሰው ይቀንሳል፣ አንቺ ገና ትጨምሪያለሽ። እንዴ እየጠየቅኩሽ እኮ አይደለም እየነገርኩሽ ነው። እንደውም ለተወሎት ጫፍ ደርሼ ነበር፣ ትቸዋለሁ ነው። እናያለን፣ እስቲ እናያለን። ምን አስበሽ ነው? ምን ልታደርጊ ነው? ምንም፣ ያው አብሬው መዋል ነዋ። ይሄ ለሚስት መብቷ መሆን ነበረበት። እዚህ ቤት ግን በጥረትና በድካም ነው የሚሆነው። ያደላት እናትማ ልጇ ከዘመድ ጋር እንዲቀላቀል የምትሰማ ምራት ይሰጣታል። ለማንኛውም ያው ዛሬ እዩን ቤት ስለማስውለው እንዳይናደዱ ይቅርታ ልንገሮት። አሁን አንቺ እኔን በልጠሽ እዩን ቤት ካስዋልሽው እኔ እዩን አልወለድኩትማ። ኧረ እኔም አላገባሁትማ። ግን አንቺ እንዴት ነው ጥጋብ አናትሽ ላይ እንዲወጣው? ጥጋብ አናት ላይ አይደለም እዚህ ውስጥ ነው የሚወጣው ነው። እንዴት ዋላችሁ? ሄዱ ና መጣ ጎሽና። አሁኑኑ አጎትህን ሄደህ እንድጠይቀው። ሄዱ ምንድን ነው? ምን ጠቅ አደረገኝ ነው? እንበለባሽ ጠቅ እማ ቆመሽ ታይናለሽ። እና ምን ላድርግህ? እንዳርጋ በዳሶ በጭንቅላቴ ልዘቅዘቅልህ? ኧረ እኔ በጭንቅላትሽ አላልኩም። ቢያንስ ታዩ ሄዱ አይዞሽ እናቴ፣ አይዞሽ እናቴ፣
በርታ በይ የኔ እናት። ሙሉዬ አሁን ምን ነካት ይባላል? ደህና አልነበረች እንዴ? ኧረ ምን ደህና ናት በእናትሽ። ይኸውልሽ በጣም ነው የምታቃጥለው እኮ። በዚህ ደግሞ በጣም ነው የምትቀዘቅዘው። እስቲ ወይ ኧረ ምንም ሙቀት የላትም። ኧረ መዛር በጣም አሞኛል። ሻሾትን ላድርገው እንዴ? ምንሽ ላይ ለግንባርሽ? አዎ ልሰራው እንዴ እማ እንዴ ማዘር እማ አይደለም ላስርላት እኮ ነው። ነይ እናቴ ነይ ትንሽ ቀና አድርጋት ተነሽ ሄዱ እንዴ ማዘር ጭቅላቴ ሊጨመድዱት ነው እንዴ? እኔ ምን ጨመደድሻለሁ? በሽታውን እኮ ጨመደደሽ። አጠብቅሻት እኮ። አመሰግናለሁ ዩዬ። ሳሚ ዛሬ ጮኸብኝ። መቼም በዚህ ሁኔታ ጥለኝ አትሄድም። አንጠልጥዬሽ ልሂድ ማለቴ? እንዴት ጥያት ሄዳለሁ? አዎ እንግዲህ መኖሬንም መሞቴንም አላውቅም። ምን ሆናለች እንዴ? ስትታይ ጤነኛ ነው የምትመስለው። ማለቴ ህመሜ እኮ የሚታይ አይደለም እንዴ? ተደብድቤ አይደለም፣ ውስጤን እኮ ነው ያመመኝ። ኢነር ፔን። ምንሽን ነው ግን ያመመሽማ? እኔ እንጃ ምኑ ጋር እንደሆነም አላውቅም፣ ግን ጥሩ ስሜት እየተሰማኝ አይደለም። ዛሬ ካጠገቤ ባትርቅ ጥሩ ነው። በቁም ነው መረዳዳት። ሄዱ። ኧረ ምንድን ነው የምትናገሪው? አዎ። ቆይ ታዲያ ለምን ሐኪም ቤት አትሄጂም? ጎሽ ልክ ናት። ለምንድን ነው ሐኪም ቤት የማትሄጂው? አይደል? ልክ ናቸው። ሐኪም ቤት ብንሄድ ጥሩ ነው። የተደበቀ በሽታ እኮ ጥሩ አይደለምማ። አይ ቆይ ትንሽ ሊያው ምናልባት ከቶኝ። ታዲያ ገብተሽ ተኛ። ሶላ ውስጥኛ እንውጣልሽ። አይ ዴሆ ባልነቃስ ይዞኝ ብሄድ። ኧረ ተኛ የኔ ውድ እንደዚህ አትፍሪ። በጣም ቀላል ነው። በቃ እንዲህ ማቅለል ጥሩ አይደለም። ሐኪሚያት እኮ ነው። አዎ ልክ ነው ማዘር። ቀላል ይሆናል፣ አይጨነቁ። ውድ ለአንቺ ነው የምትጨነቀው። አዎ ምናልባት አላመመሽ ይሆናል። እንዴ እማ አይ መስሏት እንደሆነ የታመመች መስሏት እንደሆነ። ወይ ማዘር ማመም ሰሞኛል። እንደው ዘንድሮ መክረሜንም እንጃ በእኔ ደረሰው ማንንም አይድረስ። አሁን ሐኪሙ ጋር ብሄድ ምን ብዬ እነግረዋለሁ? እንደው ካሉት በታች ከሞቱት በላይ እኮ ነኝ። ታዲያ አካባቢውንም ቢሆን ታሳየዋለሽ። ግን ቆይ ምኑ ጋር ያመመሽ? እሱ እኮ ነው ግራ የገባኝ። አይ ወደ ደረቴም አለ፣ ወደ ሆዴም አለ፣ ከዛ ወደ እግሬም ይሄዳል፣ ወደ አገጬም ይመጣል። አልገባኝም። ወደ ጀርባዬም አለ። እኔ የምለው በሽታው ተንቀሳቃሽ ነው እንዴ? ክቧ ተንቀሳቀሽ አንቺ። እንደው ባየው ከተሻለኝ ልንቀሳቀስበት። ጎሽ ነይ እስኪ ተይኝ። ክቧ አይዞሽ። ምንድን ነው ይሄ መንገድ ያዋጣሻል? እንግዲህ አብረን የምናየው ነገር ይሆናል ነው። ወይ ነይ አይዞሽ። በጠጭ በሽታ እህል ነው ጠላቱ። ጠጭላት። ቀስቅሷል እኮ አተኩሶ ሸለቀ ውስጥ ይፈላል። አይዞሽ ጠጭላት። ቆልፏታል። አልጠጣ አላት፣ እህሉም አልወርድ አላት። እንደዚህ ፍቅር ነው የሚያምርባቸው። አይዞሽ እዩዬ። እንዲህ እኮ አጠገቤ ስትሆን በሽታዬ ራሱ ይጠፋል። ከአሁን በኋላ ከጎንሽ አድርግም። እሺ እዚሁ ነኝ። ግን እሺ በይኝ፣ የሆነ ነገር ላድርግልሽ። ናስቲ እዩዬ፣ እጅህን እኮ ግንባሬ ላይ ስታደርግ ይሻለኛል። አይዞሽ። እሺ ወይኔ ጎሽ በሽታው አይደላት። እዩዬ በሌላ ጎትን ጠይቀው። ውይማ ሄዶላት መስሎሽ ነው እንዴ? አይሄድም።
ዛሬ እሑድ ስለሆነ የረፍት ቀኑን እያሳለፈባት። አንቺ በሽታውን የሆነ ተደረግሽው እንዴ? ምን ማለት ነው? አንተን ቤት ውስጥ ለማስቀረት ታስቦ የተደረገ ቤቢ። አሁን በቃ ቤቱ ሮልሻል፣ አይሄድም። ነቃ ሄዱ። ደነገጥሽ? አላመመሽም እንዴ? ምንድነው የምታወሪው? ኩባ አላመማትም እንዴ እስካሁን? እንዴ ኧረ በፍጹም አላመማት፣ ግን ተሳካላትና አስቀረችው። እኔ አላምንም። ሄዱ እንደዛ ነፍሴ እስክትወጣ ስጨነቅ ዝም የምትይኝ የውሸትሽን ነበር? ቆይ ማቃሰቱንስ እንዴት ቻልሽበት? እንዳታቃስች። ቆይ እዚህ ቤት ሰው መታማ አይችልም እንዴ? ቅድም ስትንሾካሾኩ እኮ ሰምቻለሁ እኮ አይቻችኋለሁ። አውቄ ነው ዝም ያልኩት። እውነቱን ንገሩኝ እማ። ምንም ፊትሽን አታዙሪ። እውነቱን ንገሩኝ። እኔ ሰላም ለማውረድ ብዬ ነው የምናገረው። አንተን ቤት ውስጥ ለማዋልና ከቤት እንዳትወጣ የማድረግ ሽኩቻ ውስጥ ገብተው ነበር። ኤዱ ነች እኔ ቤት እንድውል የምትፈልገው? ቆይ እኔ ዕቃችሁ ነኝ? ስትፈልግ ግባ ስትፈልግ ውጣ የምትሉኝ? ቁማር የምትጫወቱብኝ? እኔ ሳሚ ጋር ሄዳለሁ። አዩ አይደል ማዘር ያደረጉትን ነገር ቃል ተገባብተን ነበር እኮ። ለምንድን ነው ክቧን ተጠቅመው ነገሩን ያበላሹት? ሶስተኛ ወገን የሚጠቅመው ለመኪና ኢንሹራንስ ብቻ ነው። ባለፈው ቅዳሜ አንቺ ለቅሶ ሄድሽለት ምን እንደተፈጠረ ልንገራችሁ። እኔ ቁጭ ብዬ እዚህ ጋር ስልኬን ነካካለሁኝ። ከዛ ቤት ውስጥ ለቅሶ ነው የሚሰማኝ። ከውጭ ነው ብዬ ዞርኩኝ፣ የለም። ቤት እንደዚህ አያለው። እዛ ፍሪጁ ጋር ቆማ ታለቅሳለች። ምን ሆነ? ደንግጬ ተወሩሬ ሄጄ አያታለሁ። የፍሪጁን በር ይዛ እያለች ነው። ምን ነው ኤዱ ምን ሆነሽ ነው ስላት እርጎውን ማንሳት አቅቶኛለች። እርጎ እኮ አጠገቧ እኮ ነው። ይኸው እኮ እርጎ አጠገብሽ፣ እጅሽም ቀና ብታደርጊው እኮ ታነሻዋለች ስላት አይ ስንጠራራ ሆዴ ውስጥ ያለው ልጅ እንዳይቀጭ ያን ማንሳት አልችልም፣ እንዳታጋጨኝ። ሰው እንዴት ነው የሚሻገረው? እለፉ እንጂ። የደወሉላቸው ደንበኛ ስልክ አይመልስም። መኪናዬም ታሳዝነኛለች። እርግጥ ከመኪናዬ በላይ ደግሞ ኤዱ ታሳስበኛለች። ይኸውልህ ኤዱ ስትነዳ ለመገጨት ዝግጁ ነች። ቀስ ብላ ስለምትሄድ ከኋላ መኪና መጥቶ ይገጫታል። አረ አንዴ እንደውም ገጭታለች። መጣልኝ። አሁን እኮ ወጣ ብትል አንዱ አስፋልት ላይ ተጋጭታ ቆማ ታገኛታለህ። ክቧ እረፊ። ምን ሆነሃል ልዩ? እንዴ ለቀልድ ብላ እኮ ነው የተናገረችው። ቀልድ ትፈራለህ እንዴ? ቆይ እሺ ከጄ ላይ ምን ሰዓት ነው የወሰደችው ቁልፉ? እንዴ ወሬኛ ነህ። ወሬ ስለምትወድ እኮ ነው። ወይኔ ኤዱ ይሄኔ መሀል አስፓልት ላይ ቀስ እያለች ስትሄድ የሰራተኛ መውጫ ሰዓት አስመስለዋለች። እውነቴን እኮ ነው። ቀስ ብላ ከመንዳቷ የተነሳ እኮ መኪና እየነዳች ሳይሆን ኤሊ እየጋለበች እኮ ነው። የሆነ ጊዜ አንዱ ጥጋበኛ ሹፌር ምን አላት መሰለሽ? እሙዬ ኧረ እባክሽ መሀል አስፓልት ላይ ፓርክ አይደረግም ዳሪያ እሺ። እኔማ የዘመድ አዝማድ ወሬ ሰምቼ ደንግጬ ነበር። አማቷን አማራ ጨርቋን ልታስጥላት ነው፣ በቤት ውስጥም የፈሰሰው ውሃ አታቀናም ይላሉ። ይሄንን ነገር ከማዘር ውጭ ማንም አይጠቀሙም። የተጠቀሙት ቃል ራሱ የማዘር ነው። የፈሰሰው ውሃ አታነሳም፣ ውሃ የሚል ምግብ ምናምን ምናምን። ድሮም ውሃ ይወዳሉ። እሳቸው ናቸው እንደዚህ ያሉት። ቤት ውስጥ ስራ አታግዛትም፣ ሁሉንም ስራ ሙሉዬ ናት የምትሰራው ይላሉ። አሁን ግን ሰላም ናት ሁሉ ነገር የምትሰራው። እሳቸው 24 ሰዓት ቁጭ ብለው ፊልም ነው የሚያዩት። ምራቷ ከልጇ ልትለያት ልቧን እያቆሰለችው ነው። እንዲህም አሉ። ደግሞ ምን አድርጌ ነው ልባቸውን ያቆሰልኩት? ሰውማ በነገር ነው የሚለው። ነገር ደግሞ ልብ ያቆስላል። በምን ነገር? ሰው ወሬ ያጣል ብለሽ ነው? እኔ እንደሆነ ጥሩ እንደሆንሽ ነው የማውቀው። እባክሽን ታያቸው።
ሌላ ደግሞ ያልነገርኩት ነገር ከሰፈር ሰው ጋር ራሱ እንዳወራ አይፈልጉም። ከሰፈር ሰው ጋር ለማውራት እሳቸውን ማስፈቀድ አለብኝ። እውነትሽን ነው? እሱ ቀላል ነው። የሆነ ጊዜ ከሰፈር ሰው ጋር ለምን አወራሽ ብለው ሲያሯሩጡኝ እጃቸው ተሰበረ። አይዞሽ፣ የኔ እጅ ሰበር። የእሳቸው ነው እንጂ የተሰበረው። እኔማ ምንም ስላልበደልኳቸው እኔ ምንም አልሆንም። አይዞሽ አይዞሽ ልጅ፣ ቻያት እንግዲህ መቻል ነው። ይኸውልህ እንባ የመጣው ማዘርን ለማስጠቆር ብዬ አይደለም። በቃ እሳቸው ሲያዝኑልኝ ማዘር ያደረጉኝ ነገር ሁሉ ትዝ አለኝና ሆድ ባሰኝ። ማኪዬ በእናትሽ የዩ አክስት እኮ መጥተው እንዴት ልምጣ? በእሳቸው ደግሞ አልጨክን። ደውልሻለሁ። እሺ በኋላ በቃ ማዘር እንኳን ደስ ያለሽ። እንደ ፈራሽው አልሆነም። እዩ እንድትሄጂ ፈቅዶልሻል። እውነቶትና እንጂ እምቢ እንዲለኝ አልመከሩትም። ዝም በይው፣ ትሄጃለሽ። ምን ቁርጦት ይከለክልሻል? እንዳውም ዛሬ ፍቅርተ እነግርሻለሁ ብላኛለች። ስለ ቤታችን ወሬ ማን እንደነገራቸው አላውቅም፣ እነግርሻለሁ ብላኛለች። እንዴ እርሱ አይደለም እንዲያወሩት? ማኔ ምን ብዬ ነው የቤታችንን ገበና ለዘመድ አዝማድ የማወራው? ምን ትላለች? ምራትሽ የበደልሻትን ነግራኛለች። አሁን ሰላም እንድትፈጥሩ ነው። ሁለታችሁም ክፋት የለባችሁ። እኔ እኮ ቀልዴን ነው ትዬ ፍቅርተ፣ ቀልዴን ነው ማዘር የነገርኳቸው። አሁን ፈርተሽ ነው የምትክጂኝ። ተይ ግን ሙልዬ፣ አምባገነን አትሁኝባት። ኧረ አልሆንብኝም። እኔ አካብቼ ስላወራሁት ነው። እየተጫወትሽብኝ ነበር እንዴ? ኖ እንደዛማ አይደለም። ካልሆነ ረፊያ ሙልዬ፣ ልትመቻት ስትሄጂሽ አልተሰበረም? ፈጣሪ የሰጣትንስ ነጻነት እንዴት ከጎረቤት ጋር ሳታውሪ ትያታለች? እትዬ ፍቅርተ፣ እኔ እኮ ላስማማችሁ እንጂ ላጣላችሁ አይደለም። በይ ሙልዬ፣ ይቅርታ ጠይቂ። እንደ እድሜሽ አላከበርኩሽም፣ ይቅርታ አድርጊልኝ። ሙልዬ፣ አፌ ቁርጥ ይበልልሽ። በይ ሄዱልኝ፣ ይቅርታዋን ተቀበል። ኧረ ተቀብያለሁ። ምን ሆንሽ? ሰላም ስንሆን ደስ አለኝ። ያው ስደሰት ያስጮኸኛል። ጩሂ። አየሽ ሙልዬ እንዴት እንደምትወድሽ። እኔ ህልም አላይም። ባይ ራሱ የሚፈታ አይሆንም። እናቴ ከልጅነቴ ጀምሮ አንቺ ቅዠት ነው የምታዩት ላይ ነበር። የትናንቱ ህልም ግን የሚፈታ ሳይሆን አይቀርም። እረ ማዘር ከልቤ ነው። ማመን የሚያቅቶትን ህልምን ያየሁት። አትንገሪም ብዬሻለሁ። እንዴ ነግሮታለሁ እንጂ እኔ አንቺ ህልም ታያለሽ ብዬ አላምንም። ለምንድን ነው ግን እርሱ እንደዚህ? ህልምሽን ነው የናኩት። ያው ነው ህልሜን ናቁ ማለት እኔ ናቁኝ ማለት ነው። እሺ ንገሪኝ፣ እስቲ ንገሪኝ እንስማ። የወሎት ከልቦት እንዲሰሙኝ ይፈልጋሉ። በእርሱ አይደለም የምስቀው፣ በህልሜ ውስጥ ባየሁት እርሶ ነው የምስቀው። ትነግሪኝ ነው? ንገሪኝ አለበተዛ ተይ። ኧረ እሺ ቆይ፣ እሺ ቀርታ ማዘር። እሺ የወሎት እኔና እርሶ ነንና እዩ ሬስቶራንት አብረን እየሄድን ነው እና ስኪኒ ጅንስ አድርገዋል። ምን እንኳን ደነገጡ። በህልሜ ግን ደስ ብሎት ነበር። የወሎት ይሄ ብቻ አይደለም፣ ሂል ጫማዎትን አድርገዋል፣ ሊፕስቲኮን ተቀብተው ቦርሳዎትን ይዘው እንደ ሞዴል ካትዎክ እያደረጉ በቃ ራስዎትን አያውቁም። ይሄ ቅዠት ነው። ግን ወዴት ነበር የምንሄደው ያልሽኝ? ወደ እዩ ሬስቶራንት። ቀን እንዲህ ቢለብሱ ብለሽ አሰብሽው ነው አይደል? አንቺ ምን ነው አስበሽ ነበር እንዴ? ኧረ እኔ ትዝ አላለኝም። ኧረ እውነት አላሰብኳቸውም እንዴ። እንደውም እሳቸውን የማስበው እዩን በልጅነቱ እያንቆራጠጡ ሲገርፉት እማዬ ኧረ ወይኔ ብሎ ሲለምናቸው እንጂ እንደዚህ በፍጹም እንደ ወጣት ዝንጥ ብለው ከኔ ጋር ሲሄዱ ኧረ በጭራሽ። ፈጣሪ በህልም የሚያናግራቸው ሰዎች እንዳሉ አምናለሁኝ። በኤደን በኩል ግን ያናገረኛል ብዬ አላምንም። ህልም እንዲያይም የተፈቀደለት ሰው አለ፣ እንዲፈታም የተፈቀደለት ሰው አለ። እሷ ግን ለሁለቱም አትሆንም።
ሱሪ መልበስ ግን በህልም ምን ማለት ነው? ቅዠት ነው አልኩሽ እኮ። ደግሞ ለሰው ህልማየው ብለሽ እንዳታወሪ አደራሽን። ወይ ጉድ! ደግሞ እኮ እንደ ፍንዳታ በጣም ቤስት ፍሬንድ ሆነን መንገድ ላይ ተያይዘን ሰው ሁሉ እኛን ነበር የሚያየው። ምን ነው ማዘር ሊመቱኝ ነው እንዴ? አንቺ ሆን ብለሽ በህልምሽ ሀሳብሽ እኔን ለመሳደብ ነው ለምትሞክሪው? አረ በጭራሽ ከልቤ ነው። የእውነት በህልሜ አይቼዋለሁ። ቅዠት ነው፣ ቅዠት በይው። እሺ ይሁን ቅዠትም። ቅዠታ ምን ነው ማዘር ፈሩ እንዴ? ቅዠት ነው ካሉ ለምን ይቆሳጠሩብኛል? ቆይ አንቺ ምን ለብሰሽ ነበር? ያው ሌላ ጊዜ እንደምለብሰው ነው። እኔ ብቻ ነኝ የተለየሁት? በቃ ሂጂ። ቆይ ምን አስበው ነው የጠየቁኝ? እኔ እንደርሶ መልበስ አለብኝ እንዴ? ውሸት ነው። እኔ እንደዛ አልለብስም። ምን ማለቶት ነው? በህልምም የተለየ ልብስ አይለብሱም? እንደዛ ለብሽ እዩ ሬስቶራንት ገባን። ልንገባ ስንል እኔ በእርሶ ልብስ ሽምቅቅ ብዬ ይቅርብን ሰው ምን ይለናል ብዬ ተመለስን። አረ አንቺ ጨዋ፣ እኔ ባለጌ። አንቺ ከኔ ተሽለሽ አልገባም አልሽ አይደል? የምናወራው እኮ ስለ ህልም ነው ማዘር። ገብቶታል አይደል? ይሄ ቅዠትማ አይደለም። ሆነ ብለሽ በህልምሽ አሳበሽ የሆነ ነገር ልትናገር ይፈልገሽ ነው። ማዘር በቃ ተውት ተውት፣ ጦሶትን ውይ እናቴ ሙሉዬ አድክሞሻል ማለት ነው። እስካሁን አልነቃሽም? አንተብይ አልተኛውም እኮ። ኧረ ተኝ። ነቅተሻል እንዴ እናቴ? አንቺ ከሄድሽ ጀምሮ ምንም እንቅልፍ ይመጣልም አልወሰደኝ። ምን ነው እንዲሁ አልጋዬን ዙሪያውን እየዞረ ትለፈልፋለች። አላስተኛችኝም። ምን ልሆን ነው የምትለው? ቆይ ሰው በቤቱ መተኛት አይችልም እንዴ? አይ ክብዬ፣ እንደው ፈጣሪ ያሳይሽ እናቴ። ሙልጅ በሞት ፍቀጅልኝ። ልሂድና ልክ ልኳን ልንገራት። ከዛ አንድ ዓመት አንገቷን ደፍታ ትኖራታለች። እንደው በሞት ፍቀጅልኝ። ታያት የኔ እናት። እስከ መቼ ድረስ ነው የምንታገሳት? መጣሁ እንዴ ነችና ሙሽሪት፣ ለምንድን ነው ቆይ ሙልዬን የማትፋቻት? እራሷን ታስታምበት። በቃ ታያት። ምን ማለት ነው? በሽተኛ እንዴት ነው ራሱ የሚያስታምመው? ደግሞ እኔ ባስታምማቸው ምን ችግር አለው? ካልፈለገችስ? ለምንድን ነው የማይፈልጉት? እኔ እኮ ዘመድ ነኝ። እኔ እያለሁ አንቺ የውጭ ሰው መተሽ የምታስታምሚያቸው ለምንድን ነው? ምን? ማነው የውጭ ሰው? ኩባዬ አንቺ ነሻ። እኔ እኮ ምራታቸው ነኝ። በዛ ላይ የልጅ ልጃቸውን አርግዣለሁ። ይኸውልሽ ዝምድናሽን ቀቅለሽ ቢዩ ሙልዬን አበሳሽተሽ ጨጓሯን በጣሰሽ ጨረሹ። የቀራታውን ትንሽ የቆራጭ ጨጓራ ናት። እሷንም በጣሰሽ ጨርሰሽ ካለ ጨጓራ ልታስቀሪያት ነው እንዴ? ምንድን ነው የምታወሪው? የተበጣጠሰ ቁራጭ ጨጓራዎች ምናምን። አሁን አንቺንም ሰው ጤነኛ ነሽ ብሎ ያወራሻል? አንቺ የሰውን ጨጓራ በመበጣጠስ ኤክስፐርት ነሽ። የሙልዬ ይበቃሻል። የኔን ግን መበጠስ አትችይ። ስማ ቆይ እዚህ ቤት በስልጣን ማን ይበልጣል? እኔ ነኝ ወይስ ክቧ? በኪሎ ከሆነ ክቧ ከኔም ልትበልጥ ትችላለች። ምናልባት በቁመት የመሆን እድል ካለው ስልጣኑ አንቺ አረ ምክትልም ላትሆኝ ነው። እኔ ውድ በእናትህ ቀልዱን ተወኔ ምሬን ነው። አንቺ ነሽ እንዴት ጠይቂኛለሽ? እና ታዲያ ለምንድን ነው ማዘርን ማስታመም እንዳልችል ክቧ ያስጠነቀቀችኝ? እንዳትጋጩ ነው። አሁን እኮ ክቧ እኮ የፍቅር ሰው ሆናለች እኮ። አንተ እኮ አልገባህም። ቅድም መታ ሁለተኛ ማዘር ጋር ብትደርሺ አይነ ስብሽን ነው ማጠፋሽ አለች። ታጥፋ እንዴ? ስንቱ ስብ ለማጥፋት አይደል እንደ ገንዘቡን እየከፈለ ጂም ዘጥ የሚለው። አይነ ስብ አይን አለው እንደ ከፊት አትልሽም? ያው እሱማ ቃል በቃል አላለችኝም፣ ግን እንዳለችኝ ነው የምቆጥረው። በጣም እኮ ነው ያስፈራራችኝ። ደግሞ ተሳክቶላታል። ፈርቻለሁ። በዛ ሰውነቷ አይነ ስቤን ብታጠፋው አስበዋል እንዴ? አይዞሽ እኔ ያለሁልሽ ትለኛለህ ብዬ ስጠብቅ አይ እንደማታደርገው እርግጠኛ ስለሆንኩ ነው። እንዳትናደድ እንጂ እንደው ክቧ ሳትኖር ማዘር ድጋሜ ታመው ባስታመምኳቸው እያልኩ ነው። ይደገም ትድገምልሻ።
በቃ የሆነ ቀን አሬንጅ እናደርግና እንጥላታለን። እንዴ ሙልዬ እየጠራችሽ ነው። ለምን ሊቆጡኝ ነው? እዩት አለ ስልክ ተደውሎለት ወጣ። እሷ ግን አሁን ነይ ብላሻለች። እንዳስታመማቸው ነው ወይስ ሌላ? ኧረ እንድታስታመሚያት ነው እንጂ። በቃ ከዚህ በኋላ ያለውን አንቺ አደራ ሰጥቼሻለሁ። እሺ በደንብ አስታሚያት። እውነትሽን ነው? በቃ ከዚህ በኋላ እኔና አንቺም ሰላም እንሆናለን። እሺ ነይ እስኪ ልቀፍሽ። ለምን? ነይ። የዚህ ትርጉሙ ታርቀናል ማለት ነው። እሺ አሳመምሽኝ እኮ ታዲያ። እሱ ደግሞ በጣም ታረቅን ማለት ነው። ምን ነው እጅግ በጣም እንታረቅ እንዴ? አይ ተይው ተይው ተሎ ነይ